አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው አይደለም። ምን እያዳሩን በደንብ ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባባ ያልሆነች ለልጆቹ ያልሆነ ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ። ጥለኸው ከወጣህ ያን ጊዜ አደገኛ ነው። አትጸድቅም። ሲጀመር ሲራክ ምን ይላል? ይትትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስህን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛብ መጥተህ ነው። እንደዚህ ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንበቃለን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው። ዲግሪም አለው ማስተርም አለው። ቁጭ ብሎ አማካሪ እንኳን መንፈሳዊ ህይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልዩ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ የአክሱሙ ንውረ እድ ይባላል። የመርጥሎ ማርያሙ ርዕሰ ርዕሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር የደብረ ሊባኖስ እጨጌ ይቀጥ የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክባል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንዲህ ነው የመጣ ነው። ማጀት ውስጥ ላይ ተከታታይ ትምህርት መሰጠት አለበት ብለን እናምናለን። መሰረታዊ እውቀት ዛሬ እንሰብካለን፣ ነገ ይበተናል። ነገ ሌላ መምህር ይመጣል፣ ነገ ይበተናል። መሰረታዊ እውቀት እንዳይበተን ማድረግ በዓላማ ቁጭ ብሎ ምዕራባውያን ኦርቶዶክስ ጠልነትን የሰሩብንን ያህል እኛ ለእውነት እማንሰራበት ቅዱስ ቄርሎስ ነው እንዲህ ያስተማረ፣ ጎርጎርዮስ ነው እንዲህ ያስተማረ፣ አትናቴዎስ ነው እንዲህ 16 ዓመት እስር ቤት 5 ዓመት ተሰዷል። ጳጳሳት እንዲህ ያስተማሩን እንጂ እንደ ማሽላሸት 10 ልብስ ለብሶ እንዲህ አይነት ክርስትና የለም። ዓለም አሜን። ኦርቶዶክስ ጠልነት ዓለም 466 ዓመት ያስቆጠረ በዓላማ ኦርቶዶክስን ለማጥፋት ምዕራባውያን አቅደው መጨረሻው ሰዓት ላይ ያለ ነው። በወንዝ ታጥረን ማን ይስማው? የፈረንጅና ቶማስ ጀፈርሰን ትምህርት ቤተክርስቲያናችን ላይ ገብቶ አሁን አውደ ምሕረቶች ሳይቀሩ ቢዝነስ ተኮር ሆነዋል። ጣና ገበያ ማይክል ምን አለን? ያማ ዘመዶች ጸወን ሚዲያ አምባ መጠጊያ አገዛዝ በባህሪ አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ በማድረግ የእግዚአብሔርን ቃል እንነጋገራለን። ክቡር አባታችን መላከ ገነት የዚህ ቤተ ክርስቲያን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ መነኮሳት፣ ከዋክብተ እንጦንስ፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ላይካነ ምስጢር ዲያቆናት፣ ስዩማነ እግዚአብሔር በዚህ አውደ ምሕረት በዚህ ሰዓት እግዚአብሔር አምላካችን በሀብት የሳበን በረድኤት ያቀረበን ምእመናንና ምእመናት በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የቅዱሳን አባት የሁሉ ፈጣሪ እግዚአብሔር በላይ በሰማይ በመላእክት በምድር በደቂቀ አዳም ከዚያም በታች ባሉ በልዩ ልዩ ስነ ፍጥረት እኛ በምናውቀውና በማናውቀው የሚመሰገን ልዑለ ባህሪ ገናናው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን አቁራሪተ መዓት ሰዓሊተ ምሕረት
አፍጣኔተ ረድኤት፣ የአምላክ እናት፣ የሐዋርያት ሞገስ፣ የቅዱሳን አክሊል የሚበላውና የሚጠጣውን መንፈሳዊ መጠጥና መንፈሳዊ ምግብን ለማግኘት ምክንያት ስለሆነችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ስለወለደችልን የእናቶቻችን መመኪያ የጸጋና የክብር ምስጋና ይግባት። እንኳን አደረሳችሁ። ለዚህ ነገር ምስክሮች እናንተ ናችሁ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 42 ላይ ያለውን የመጽሐፍ ቅዱስ ክፍል መነሻ በማድረግ ባለን የጊዜ ቆይታ እግዚአብሔር አምላካችን ቢፈቅድልን እኔ የምናገርበትን አንደበት እናንተ የምትሰሙበትን እዝነ ልቡና እግዚአብሔር ቢያድለን በዚህ ርዕሰ ጉዳይ ነው የሚሆነው። እንግዲህ ሰውኛውን አስዋሽ ነው። የቃሉን ምስጢር ማስተዋሉን፣ ጥበቡን፣ ዕውቀቱን የሚያድል እግዚአብሔር ነውና ማስተዋሉን፣ ጥበቡን፣ ዕውቀቱን እግዚአብሔር ያድለን። ለዚህ ነገር እናንተ ምስክሮች ናችሁ ይላል የእግዚአብሔር ቃል። ይህንን ቃል የጻፈልን ቅዱስ ሉቃስ ወንጌላዊ ከ72ቱ አርድእት ነው። ወንጌል ከጻፉ አባቶች ደግሞ 1/4ኛ ነው። በተራ ቁጥር 3ኛ የሚገኝ ጌታ ባረገ በ21 ነው የጻፈልን ማለት ነው። የመጽሐፉ ደግነት ይታወቅ ዘንድ መጽሐፍ ጸሐፊውን አንሳ ይላል መጽሐፍና ቅዱስ ሉቃስ እግዚአብሔር ከመረጣቸው አባቶቻችን ቤተ ክርስቲያን በምዕመናን እንድታይት እስከ ዓለም ፍጻሜ ድረስ የቤተ ክርስቲያን ጌጦቿ ምዕመናን እንዲሆኑ ወንጌል እስከ ዓለም ዳርቻ እንዲሰበክ ከተመረጡ ምክንያት ከሆኑ ወንጌል ጸሐፊያን አንደኛው ነው ማለት ነው። እጁን ከብዕሩ ጋር አስማማለት፣ አንደበቱን ከወንጌሉ ጋር፣ ልቡናውን ከምስጢር ጋር፣ ራሱን ከእግዚአብሔር ሕይወት ጋር ረድኤተ እግዚአብሔር አቀናችለትና ወንጌል ለመጻፍ በቅቷል። የታደሉ እጆች ወንጌል ይጽፋሉ። የታደሉ እጆች፣ የታደለ ጆሮ ወንጌል ይሰማል፣ የእግዚአብሔርን ቃል ይሰማል። ያልታደሉ እጆች ደግሞ በዚህ ሰዓት አንዱን ከአንዱ ጋራ ያጣላሉ። ሚዲያ ላይ ፌስቡክ እየለቀቁ ሐሰተኛ ወሬ እየጻፉ ሰውን ያጣላሉ። የታደሉ እጆች ደግሞ ወንጌል ይጽፋሉ። ጽፈው የእግዚአብሔርን ቃል ለምስክር መስጠት ብቻ አይደለም፣ ወደ ምስክር የሚገቡትን ወደ መንግሥተ ሰማያት የሚገቡትን ለምስክርነት የሚበቁትን ግራቢት ሆነው ይሰበስቡታል። እና ኢየሱስ ክርስቶስ የተናገረውን የመጨረሻውን ቃል የመጨረሻ ቃል ነው። ይሄ ቃል ሲያርግ ወደ ሰማይ ሲሰናበታቸው ሐዋርያት እንዲህ ነው የሚል ቃሉ ወምዝ ከሰተ ልቦሙ ከመ ይለብኡ መጻሕፍተ ወለበው ወኮኑ ከመ ሰብእ። ከዚህ በኋላ ልቡናቸውን እንደተዳመጠ ብራና አደረገላቸው። ለምን? መጻሕፍትን ያስተውሉ ዘንድ ይላል። የተማሩትን እስካሁን የተማሩትን በቃልም በተግባርም በሕሊናም የትናንትናውን ታሪክም ያስታውሱ ዘንድ እንዲለብሙ አደረጋቸው። የተማሩትን እንደገና ከለሰላቸው። ልቡናቸውን የተዳመጠ የተራመመ ብራና አደረገላቸው ይላል። እንዲህ ካለ በኋላ ከመ ይስብኩ በስሙ ለንስሐ ወለህድገተ ኃጢአት፣ በስሙ ምዕመናን ንስሐ እንዲገቡ። አንደኛ ወንጌል የሚሰበከው ምዕመናን ንስሐ እንዲገቡ፣ ወለህድገተ ኃጢአት ኃጢአት እንዲሰረይ። ከዚህ ውጭ ሌላ ዓላማ የላትም ቤተ ክርስቲያን። ንስሐ እንዲገቡ፣ ሁለተኛ ኃጢአት እንዲሰረይ ነው ወንጌል የሚሰበከው ማለት። አሁን አውደ ምሕረቶች ሳይቀሩ ቢዝነስ ተኮር ሆነዋል።
ጣና ገበያ ማዕከል ምን አለን? ያማ ዘመዶች ንስሐ እንዲገቡ ምእመናን ኃጢአት እንዲሰረይ ይመጡና ምንም አየር አብራሪ ቢሆን መጥቶ ከካህኑ እግር ስር ይወድቃል። ከሰኞ እስከ ዓርብ የሰራውን ኃጢአት ይናዘዛል። ቅዳሜና እሑድ ቤተክርስቲያን መጥቶ ተከታታይ ትምህርት ነው የሚማረው። ገበያ ብቻ አይውልም። ከሰኞ እስከ ዓርብ ምን ሰርቶ ማን ነው? ቅዳሜና እሑድ ማለት ገበያ ነው። የእረፍት ቀን መባሉ ሥጋ ወደሙ ሊቀበልበት፣ ወንጌል ሊማርበት፣ ታሪክ ወግ ባህል ያጠናበት ነው እንጂ ሱቅ እንድንከፍትበት ያዘዘ ሲጀመር ማን ነው? ቅዳሜና እሑድ ብቻ። በተለይ እሑድ በዚህ ሰዓት እኮ ቱቶሪያል ተጠርተዋል። ሕፃናት ሜካፕ ተጠርተዋል። መምህሩም እዚያ ነው፣ ሕፃናቱም እዚያ ናቸው። ስለዚህ ሥጋ ወደሙ ማን ይቀበል? ካህኑም ወላጅ ተብለው ተጠርተው እዚያ ናቸው። በወላጅነት ተጠርተው ይለዋል። ቤተ ክርስቲያኒትን ማን ይረከባል? ክርስትና እንዴት ነው የሚሰበከው? ከወር አንድ ቀን ተመጣ የሆነው ክርስትና ብዋሻሽላት አነጓጎተች ይባላል። የሚያድር መስሏት አነጓጎተች ይባላል። እና በነገራችን ላይ ስርዓቱን፣ ወጉን፣ ባህሉን ለጠላት አስረክበን ከሞት የተረፉ ከዛፍ ስር ያረፉ አባቶቻችን በጸሎት እያገዙን እንጂ ወጉን፣ ባህሉን፣ ስርዓቱን ካስረክብነው ቆይተናል። ልመለስ። የመጨረሻ ቃሉ ነው ይሄ የጌታችን ሲያርግ። ከዚህ በኋላ በረድኤት በዘፈቀደ እንጂ በሥጋ አልተገለጠላቸውም ሐዋርያት እና ወንጌል የሚሰበከው ንስሐ እንዲገቡና ኃጢአት እንዲሰረይ። እንዴት ነው ወንጌል ተሰብኮ ኃጢአት እንዲሰረየው? ወንጌል ሲሰበክ ምእመናን ንስሐ ይገባሉ፣ መጥተው ሥጋ ወደሙ ይቀበላሉ። ያኔ ኃጢአት ይሰረያል ማለት ነው። ከዚህ በኋላ ኢየሩሳሌም እስከ አጽናፈ ምድር፣ ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ ድረስ ወንጌል ይሰበካል። ለወንጌል መዋቅር የለውም። ሲጀመር የከሌ ሀገረ ስብከት፣ የከሌ ቦታ አስተዳደርና ወንጌል ይለያያል። ማንም አይገድበው። እግዚአብሔር የፈቀደለት የተማረ ከአባቶች ቁጭ ብሎ የተማረ እስከ ሀገረ በላይ ተሰብ በመዋቅር ታጥረን፣ በወንዝ ታጥረን ማን ይስማው? የፈረንጅ የነ ቶማስ ጀፈርሰን ትምህርት ቤተ ክርስቲያናችን ላይ ገብቶ ተጨንቀናል። ማን ይስማው? አንሰማም። ስንናገር ጸሎት የለም፣ ውዳሴ ማርያም የለም፣ ስግደት የለም። በቃል ብቻ እንሰብከዋለን። ሕዝቡ በቃል ተሰብኮ ይሄዳል። እዚያው ደግሞ ይገዳደላል። መፍትሄ ውጤት የለም። ለዚህ ግን ምስክሮች እናንተ ናችሁ። ሌላ ምስክር የት እናመጣለን? ጊዮርጊስማ ምስክርነቱን ጨርሶ ይሄዳል። ቅዱስ ሚካኤል የሚመግበው ጊዮርጊስ ከባዶ ቤት ምግብ የሚመጣለት ነው። ምስክር እሱ ነው። ለዚህ ምስክሮች እናንተ ናችሁ። ጌታችን ሐዋርያትን ነው እንዲህ ያላቸው። ቅዱስ ሉቃስ ደግሞ ይህንን ጻፈልን። ወንጌል እንዲህ ነው የቀጠለችው። እንግዲህ ወደ 6 አይነት የመምህራን አይነት አሉ። ወደ 6 አይነት። አንደኛ ትልቁ መምህር ልቡና ነው። ህሊና ዋይምር በልብከ ከመብሲ ይየስስ ወልዶ ይየስጸከ እግዚአብሔር አምላክከ። አባት ልጁን እንደሚቆጣ ተቆጥተን እንደሚያሳድገው ሁሉ እግዚአብሔር የሚወደውን ይቆጣልና በልብህ አስተውለው። ዘዳግም 8:6 ላይ በልብህ አስተውለው። ተማር፣ በልብህ ተማር፣ አስተውለው። ትልቁ ትምህርት ህሊና ነው። መምህር ነው ህሊና። መምህሩ ያላስተማረው ታምር ቢደረግ የጊዮርጊስን ገር አንብቦ ቢጨርሰው መለወጥ አይችልም። ንስሐ ግባ የሚል አንደበቱ የማይከሰው ልቡናውን ታዛቢ ያላደረገ እግዚአብሔርን ዳኛ ቢያደርግ ለምን የፍትህ ሚኒስቴር አይሆንም? ሰው እያስገደለ ገንዘብ ይቀበላል። ጉዳዩ አይደለም እሱ። ትምህርቱን የፈለገው ለስልጣን ለገንዘብ ትምህርቱን የፈለገው።
ስለዚህ የመጀመሪያው ትምህርት የህሊና ዳኝነት ነው። ነጠላ እኮ ምልክት ኦርቶዶክሳውያን ለመሆናችን ምልክት ነው። እውነት ብቻ ላይሆን ይችላል ነጠላ ስለለበሰ። አሁን እዚህ አካባቢ ነጠላ ለብሶ ጫማ የሚያነሳ የለ አለ አይደለ? አለ። ስለዚህ ነጠላ ብቻውን መገለጫ አይደለም ወዳጅ። ምላስ ብቻውን መገለጫ አይደለም። እና የህሊና ዳኝነት አለን ወይ? ስንቱ ኦርቶዶክስ ዛሬ እዚህ ያለው ስንቱ ኦርቶዶክስ ስጋው ደግሞ ተቀብሏል። ሰይፍ በዙሪያው ታጥሯል። ነብይነት አይጠይቅም። ይሄ ነብይነት አይጠይቅም። ዓለም አቀፍ ኦርቶዶክስ ጠልነት ዓለም አቀፍ 466 ዓመት ያስቆጠረ በዓላማ ኦርቶዶክስን ለማጥፋት ምዕራባውያን አቅደው መጨረሻው ሰዓት ላይ ነው ያለ ነው። እየበላ እየጠጣ ወንድሙን እየቀማ እየበላ እየጠጣ ዝም። ስንቶቻችን ተውት፣ መመከት የሚባለው ተውት፣ ችግር የለም። ለሰማዕትነት አሁን ቅዱስ ጊዮርጊስን ልናከብር ስንመጣ በረከቱን ልናገኘው ነው። በረከቱን የምናገኘው የህሊና ዳኝነት ሳይኖር ሳልጸጸት ዝም ብሎ እንዲህ አይነት ክርስትና የለም። ማን ያስተማረን? ከባህር ዳር ተነስቶ በፕሌን አዲስ አበባ መሄድ፣ ከአዲስ አበባ ሲሆን እንዲህ ክርስትና የለም። ማን ያስተማረን? እንደዚህ ቅዱስ ቄርሎስ ነው እንዲህ ያስተማረ? ጎርጎርዮስ ነው እንዲህ ያስተማረ? አትናቴዎስ ነው እንዲህ 16 ዓመት እስር ቤት 5 ዓመት ተሰዷል። ጳጳሳት እንዲህ ያስተማሩን እንጂ እንደ ማሽላ እሸት 10 ልብስ ለብሶ እንዲህ አይነት ክርስትና የለም። ማን የነገረን እንደዚህ? እንዴ ከኦርቶዶክሳውያን ፊት እሳት ውስጥ እየገቡ ያስተማሩንና ምዕመናን። በነገራችን ላይ አሁን እናንተ ስድብ ነው ይመስላል። ይህ ስድብ አይደለም። ልጅ ለአባት አስተያየት ይሰጣል። ስድብ አይደለም፣ አስተያየት ይሰጣል። እና አንዳንዴ እኛም ተከታዮች ጀሌዎች ነን። እስኪ ለልጆቻችሁ ምንድን ነው የምታስረክቡት? የከተማ ሰዎች ንገሩኝ። ለልጆቻችሁ ገጠራ ኢትዮጵያ ላይ ብንሄድ ሞፈር አለው፣ ቀንበር አለው፣ እርስ አለው፣ ጉልት አለው። ለልጁ የሚያስረክበው ማለት ነው አለው። ምንም አንጠራጠር። ይህን መሬት ለከሌ ለምወደው ይላል። መምህራን፣ የጂኦግራፊ ሊቃውንት ምንድን ነው ለልጆቻችሁ ፌስቡክ ነው ካራምቡላ ነው የምታስረክቡት እንዴ? በጣም ያሳፍራል ከእውነት ለመናገር ማለት ነው። ኩኪስ ነው የምናስረክበው። ይህ እኮ አማራጭ ሲጠፋ ለዚህ ዘመን ከእጅ ወደ አፍ ላለ ፈረንጆች የፈጠሩልን ግብስብስ እኮ ነው። እና ምንድን ነው የምናስረክባቸው ለልጆቻችን? ባህል አለን፣ ወግ አለን፣ ትውፊት አለን፣ የትምህርት አስተዳደግ አለን። የግብረ ገብ ትምህርት መቼ ነው የቆመ? ለዚህ ምስክሮች እናንተ ናችሁ። ይህንን ትተን ኧረ እንዲሆን ለምን ነው የማንሆነው? እንሆናለን እንጂ እንሆናለን። እና ለዚህ ሁሉ ምስክሮች እናንተ ናችሁ። ልመልሳችሁ ወደ ርዕስ። ከኢየሩሳሌም ጀምራችሁ እስከ ዓለም ዳርቻ ድረስ ትሰብካላችሁ። ለዚህ ምስክሮች እናንተ ናችሁ ካለ በኋላ እጆቹን አነባብሮ ባርኮ ወደ ሰማይ አረገ ይላል። ወጣ። እኔ የፈለኩት አሁን ምስክርነት የሚለውን ነው። ሰማዕታት ሲባሉ ምስክሮች ማለት ነው። ምስክርነት ማለት ምን ማለት ነው? በራሱ ግድ የለም፣ ችግር የለም። እግዚአብሔር ይስጥልኝ፣ ያው ተሸለምኩ ማለት ነው። መልካም። ስለዚህ ይህ የቤተ ክርስቲያኒቱ መገለጫ ነው። ስለ ክብረ ወንጌል ነው፣ ስለ ግለሰቡ አይደለም። ካባው ስለ ክብረ ወንጌል፣ ስለ ክብረ ወንጌል አባቶቻችን ሻሻቸውን ጠምጥመው ካባቸውን ለብሰው በቤተ ክርስቲያን በምዕራብ በኩል ምዕመናኑ ወደ ምዕራብ፣ ሊቃውንት ደግሞ በምስራቅ በኩል ይገለጣሉ። እግዚአብሔር በክበበ ትንሣኤ ሲገለጥ ያንን ነው የሚያስተምሩ። ይሄ ትምህርት ነው፣ እግዚአብሔርን ነው የሚገልጡት። ግን አሁን የልብስ ማት፣ የስም ማት፣ ስሙኝ በደንብ ስሙ በደንብ። የስም ማት፣ ረጃጅም ፎቆች፣
ረጃጅም ስሞች፣ ብዙ ልብሶች ሀገር አጥፍተዋል። እየሰማችሁ ነው? ረጃጅም ፎቆች፣ ረጃጅም ስሞች። አቤት ስሙን ጠላ ነው። አሁን የቤተ ክርስቲያኒቱን ስም ጠላ ነው። እንዲያው በጣም ኧረ ምኑን እንናገር? ወደ የት እንሄድ? ትንንሽ ሰዎች ትልልቅ ስሙን ከመያዛቸው የተነሳ ስሙን ጠላ ነው ራሱ። አሁን ረጃጅም ፎቆች ብትሄዱ አንድ እንጀራ ምን ያህል ነው ዋጋው? ረጅም ፎቅ ብትሄዱ እኔ አንድ ቀን እንደነገጥኩኝ አላቅም። ከገጠሯ ኢትዮጵያ ነው የመጣሁት። አንድ ጓደኛ ጋር ሄዱና እኔ በ50 ብር በምናምን አንድ እንጀራ አገኛለሁ ብዬ ነው ሄድኩ። ሽሮ ነው ያዘዝነው 380 ብር። ደነገጥኩ እውነት ለመናገር ማለት ነው። እንዴ በጣም ገረመኝ፣ ደነቀኝ እኮ ነው። አንድ ሽሮ እኮ ነው 380 ብር። ኮንቲነር ለመታዘብ ተነሳንና አንዷ ኮንቲነር ጫማ የሚቀቡበት አካባቢ ሄድን። በ50 ብር እስከምንጠግብ በላን ማለት ነው አንድ እንጀራ። ስለዚህ ትልልቅ ፎቅ ምን ያደርግልኛል? ህዝብን አክስሯል ማለት ነው። አክስሯል ማለት ነው። ገንዘቡ ብዙ ደግሞ አይጠገብም አይደል? ትልልቅ ስሞች ቁም ነገር የላቸው። ቁም ነገር ያላቸው ትንንሽ ስሞች ናቸው ማለት ነው። እና ይህንንም ልብ ልናደርገው ይገባል። ለዚህ ሁሉ ምስክሮች እናንተ ናችሁ። ከፓትርያርክነት እስከ አናጉንስጢስ ወይም እስከ አጻዊ ሆሄት በሩን እስከሚዘጋው 7 የማዕረግ ደረጃዎች አሉ በቤተ ክርስቲያን። እስከዚያ ሹማቸው የርቀት አይደለ? የርቀት በነጋል አረገ። ይህ የመጨረሻ የሐዋርያትና የጌታችን የመጨረሻ የኑዛዜ ቃል ነው። ይህን ነገራቸው። ልመልሳችሁ። ምስክርነት ምንድነው? ያቆም ምንድነው ምስክርነት? አንደኛ ምስክርነት ማለት እግዚአብሔር በባህሪው መሰረት የሌለው መሰረት፣ ጥንት የሌለው ጥንት፣ አስገኝ የሌለው አስገኝ እግዚአብሔር በአንድነቱ በሶስትነቱ ዓለምን ከመፍጠሩ በፊት ይኖር እንደነበረ ማመን ምስክርነት መስጠት ነው። ምግባቸው፣ ቀለባቸው፣ ደሞዛቸው የአባቶቻችን ይሄ ነው። እነ እንጦንስን ገዳም ለገዳም ያንከራተታቸው ይሄ ነው። ሀልወተ እግዚአብሔርን መመርመር፣ እግዚአብሔር እንዳለ በአንድነት በሶስትነት ማመን። እኔ ቤተክርስቲያን ላይ ተቀጣሪ አይደለሁም። እየሰማችሁ ነው? ተቀጣሪ አይደለሁም፣ አገልጋይ ነኝ። አንድ አገልጋይ በዚህ ልክ በቃል ብቻ ሳይሆን በአካል አገልጋይ መሆኑን ሲያምን፣ ሁሉም ምዕመን ተገልጋይ መሆኑን ሲያምን እግዚአብሔር በረድኤት ይገለጣል። የሁሉ የሚመኑ ንብረት ፎቅ ሁሉ ለካህኑ ነው ያዘዝበታል። አልገባውም እንዴ? አልገባውም። ክርስትና መቀለጃ ነው። ከ110 እኮ የሚጀምረው እኮ እዚህ እኮ ነው። ስለዚህ ይሄ ሰው አልገባውም እና አገልጋይ እንጂ ደመወዝተኛ አይደለሁም። ሰው ከእናቱ ቤት ተቀጥሮ ይኖራል እንዴ? ጊዮርጊስ ነው የሰበሰበን አገልጋይ እንጂ ተቀጣሪ አልነበረም። አገልጋይ ነኝ ካለ በላለሁ፣ ከሌለ እናት አትሸጥ። እናት ጉባ አይቀበልባት። እናት እኮ ናት ቤተ ክርስቲያን። ያው በረቂቅ ያለ ትብት ነው የወለደች ቤተ ክርስቲያን። እመቤታችን በድንግልና ኢየሱስ ክርስቶስን እንደወለደችው ቤተ ክርስቲያን ደግሞ በካህኑ አማካኝነት በድንግልና ነው የወለደች። ዘር የለም እኮ ምክንያቱም ከአብርሃ ከመንፈስ ቅዱስ በድንግልና ወልዳኛለች ቤተ ክርስቲያን። ስለዚህ ከእናቱ ቤት ሰው ተቀጥሮ አይኖርም። ሁሉ ግን የማን ነው? የካህኑ ነው። ጠቃላይ ተቀጥሮ አይኖርም። ተቀጣሪ ስላለ አስቸጋሪ ሆኗል። ምዕመኑ አስቸጋሪ ምዕመን፣ በተለይ 3 ነገሮች ምዕመኑን የማያውቅ አገልጋይ መኖሩ። አሁን እዚህ ሰበክ እዚህ አጥቢያ ቤተ ክርስቲያን ምን ያህል ኦርቶዶክሳውያን አሉ ብዬ ብጠይቅ ቁጥር ላይኖረን ይችላል። የለንም። ይህን ካላወቅነው መከራ ይመጣል ማለት ነው። ኬት እንደዋለ ኬት እንዳደረ ምን እንደሰራ አናቅ። ሁለተኛ ነዋየ ቅድሳቶቻችን የኛ አይደሉም፣ ባዕድ ነው የሚነግድባቸው። መጻሕፍቶቻችን የኛ አይደሉም። ጀርመን፣ አሜሪካ፣ ፈረንሳይ ምናምን እዚህ ውስጥ እዚሁ ግለሰብ የሚያሳትማቸው ለኢትዮጵያ ሊቃውንት ለሁሉም ለጉባኤ ቤቶች በነፃ ማስተማር ይችላሉ መጻሕፍቶቻችን። ግን ግለሰብ እንዴ በጣም እኮ ያሳፍራል እውነት ለመናገር። በእርግጥ ይህን
ለዚህ ሕዝብ መንገር ጥሩ የሚመስለኝ አይመስለኝም። ጥሩ አይደለም። ለዚህ ይህ የሚነገረው በሌላ በአስተዳደር ሊሆን ይችላል። ግን የሚናገር ሲጠፋ ምን እናድርግ? የሚናገር ሲጠፋ። ስለዚህ ምስክርነት ማለት በእግዚአብሔር ሀለወት ቅድመ ዓለም በመኖሩ ማመን አንደኛ። ሁለተኛ ዓለምን ፈጥሮ የሚያስተዳድረው ወልድ ዋሕድ እሱ እግዚአብሔር አንድ አካላዊ ቃል መሆኑን ማመን ነው። ዘያስተሬ ወዘኢያስተሬ ናምን በአሐዱ አምላክ እግዚአብሔር አብ ኀዘ ኩሉ ዓለም። ዓለምን በፈጠረ ፈጥሮ እንደ እንቁላል ቢሉ ደፍኖ፣ እንደ ጥና ቢሉ አንጠልጥሎ፣ እንደ በረድ ቢሉ ዘርግቶ በያዘ በእግዚአብሔር አብ እናምናለን ብሎ ማመን ነው። ዘያስተሬ የሚታየውን፣ ወዘኢያስተሬ የማይታየውን በርቀት እነ አድማስ እነ ናየብ እነ ሌዋታን እነ ብሄሞት በርቀት መላእክት፣ ነፍሳት እነዚህን እንዳሉ ማመን። ይህን የፈጠረ እግዚአብሔር አለ ብሎ ማመን ነው። ያን ጊዜ ምግቡ ሁሉ ይመጣል። ምግቡ ይኸው ከደረቀ ምሰሶ ከአንዲት መበለት ቤት አይደል የታሰረው? ቅድም ሰምታችኋል አባታችን ሲያነቡ። ምሰሶ ለመለመ፣ ወደ 15 ክንድ ወደ ላይ ወጣ። ከተፈጥሮ ሕግ ውጭ ሆነ። እኛ የምንኖረው ከተፈጥሮ ሕግ ውጭ በሆነ በሚሰራ እግዚአብሔር ነው የምናምነው። እና ቤት ውስጥ የወጣ ቤት ውስጥ የሰነበተ ጥራጊ አውጥታችሁ ጓሮ ላይ ስታረጉት ከጊዜ በኋላ ምን ይሆናል? ጥራጊ ምን ይሆናል? ደዌ ይሸታል። ቆሽ የሚባል ስም አለው። ስለዚህ ለዚህ ሁሉ መከራ ተጠያቂ ማን ነው? ማጀት ውስጥ ያለው እኛ። ማጀት ማለት እኛ ራሳችን ነን። ለእኛው ተጠያቂ ለዚህ ሁሉ መከራ አሩሲ ላለው ተጠያቂው እዚህ ያለው አንድነት የለም። ማጀት ውስጥ ወደ አባቶች እንዳትሄዱ እንደዚያ ማለት ያለ እኛው ራሳችን እኛው አንድነት የለም። ረሄ መምህር ረሄ ካህን ከማለት ይልቅ አልመን አቅደን ብንሰራ በስነ ምግባር ኃያላኑ ሀገራትን ታስቀና የነበረ ሀገር ኢትዮጵያ ለዚህ ያደረጋት እኛ ነን፣ እናንተ ማለት። ስለዚህ የሚታየውና የማይታየውን እግዚአብሔር ፈጥሯል፣ ይመግባል፣ ያስተዳድራል ብሎ ማመን ምስክርነት ሰማዕትነት ይባላል። ሶስተኛ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፍሶ ንጽሕት ድንግል ቅድስት ከምትሆን ከመቤታችን ተወልዶ እኔን አድኖኛል። ወልድ ዋሕድ በተዋህዶ ከበረ። ተዋህዶ ማለት ሃይማኖታችን ምን ማለት ነው ሲተረጎም? ተዋህዶ ማለት ማለት ነው አንድ መሆን፣ ትክክል አንድ መሆን የሚለው እሱ ዝርዝር ጉዳዩ ሲታይ ትክክለኛ ቀጥተኛ፣ ግን ዝም ብሎ ኃይለ አንድ መሆን ነው። መለኮትና ትስብእት አንድ ነን። ግን እኛ ሃይማኖታችን አንድ መሆን ግን አንድ ነን። እንደ ፀጉራችን አንድ ነን። እንደ አካሉ አስተሳሰቡ፣ ልቡ የተለያየ ስለሆነ ነው ማለት ነው። ስለዚህ ከመቤታችን ተወልዶ ምንን መሰረታት? ልምጣ ወደ ርሴ ምንን መሰረታት? ቤተ ክርስቲያንን የመሰረታት በደሙ ፈሳሽነት በማየገቡ ቤተ ክርስቲያንን መሰረታት። ይዟት ወጣ ወደ ቀራንዮ። ያቺ ቤተ ክርስቲያን መኖሯን ማመን ነው። ቤተ ክርስቲያን የምንባል እኛ ስለሆን ነው። ወደ መሰረታዊ ጉዳይ ልምጣ። ለዚህ ሁሉ ምስክሮች እናንተ ናችሁ ካለ፣ ስለዚህ በቤተ ክርስቲያን ማመን ነው። ኦርቶዶክስነት በቤተ ክርስቲያን። ቤተ ክርስቲያን ማናት? ቤተ ክርስቲያን ማናት? እኔና እናንተ ነን። ጥቅልል ሐሳብ ስለ ቤተ ክርስቲያን ዝርዝር አላወራም። ጥቅልል ሐሳብ እኔና እናንተ ነን። ቤተ ክርስቲያን ከሚባለው አንዱ ማን ነው? ቅዱስ ጊዮርጊስ። የሁሉም ቤተ ክርስቲያን የሚለውን በዝርዝር ላሳ። ቤተ ክርስቲያን የሚጀምረው ከዓለመ መላእክት ነው። እንተ በምድር ፍረዊሃ ወበሰማይ ጽቂሃ። በላይ መላእክት፣ አንደኛ መላእክት የሚከትሙባት ቤተ ክርስቲያን ስጋው ደግሞ
ስጋው ሲፈተት ደሙ ሲቀዳ ሲፈስ ሁለት ክንድ ማለት 3 ክንድ ከስንዝር የሆነ ሰው ብቻ አይደለም እዚህ ያለ በዙሪያው እኛም ማናያቸው ረቂቃን መላእክት ናቸው። ሚካኤል ገብርኤል አብሮ ምን የሚያጅብበት ቤተክርስቲያን እንዳለች ማመን ነው። መንክር ስለተሳሳተ ቤተክርስቲያን ተሳሳተች አይባልም። ግለሰብ ማንኛውም ግለሰብ ስለተሳሳተ ቤተክርስቲያን እንዲህ እያደረገች አትባልም፣ ነውር ነው። እዚህ ቤተክርስቲያኑ ትልልቅ አባቶቻችን አሉ። ዙራችሁ ስታዩ ትልልቅ አይናማ ማለት በዚያው ላይ እና ቤተክርስቲያን ቅዱስ ጊዮርጊስን ያፈራች ናት። ለዚህ ሁሉ ምስክሮች እናንተ ናቸው። ከቤተ ክርስቲያን ነው የተወለደው። መላእክት በላይ ምን የሆኑ ጫፎች መላእክት ለኦርቶዶክሳውያን ምንድናቸው? ወንድም ናቸው። ትልቅ ወንድም ቅዱሳት መጻሕፍት መላእክት ታላቅ ወንድሞች ይላቸዋል። የኛ ወንድሞቻችን መላእክት ናቸው። ራቁትህን አትዘርጋ፣ አንተ ባታፍር የሚጠብቅህ መልአክ ያፍራልና። ስለዚህ እኔ ራቁቴን የማልሆነው በሚያየኝ መልአክ በማላየው መልአክ እየተጠበቅ ክርስትና ማለት በመልአክ መጠበቅ። ሚስት ያየችኝ እከሌ ያየኝ እነ እከሌ ያየኝ የሚል ትምህርት የለም። የኛ በህሊና ዳኝነት በመልአክ መጠበቅ ነው ማለት። ለዚህ ሁሉ ምስክሮች እናንተ ናችሁ። በሶስትነት ያላመክንዮ ይኖር የነበረ እግዚአብሔር ዓለሙን ፈጥሮ የሚታየውን የማይታየውን በተለይ የማይታየውን ወዘይ እያስተሬ ረቂቁን ዓለም ይህን ግዙፉን ዓለም ሰው የሚመግበውን ሳይሆን ከተፈጥሮ ሕግ ውጭ የሆነውን በመመገብ እግዚአብሔር መኖሩን እንደነማኒ ለዚህ ዓለም ሰራይ መጋቢ የለም ሳይሉ መጋቢ፣ አስተዳዳሪ፣ ገዢ ከተፈጥሮ ሕግ ውጭ የሆነውን ሁሉ እግዚአብሔር ነው የሚመግበው ብሎ ማመን። ለምሳሌ አንስቻለሁ። የማይታዩት በርቀት ሌዋታን፣ ብሄሞት፣ ናየብና አድማስ በርቀት ኢትዮጵያውያን ትልልቅ አባቶቻችን 3 ክንድ ከስንዝር የሆኑ እነ ጸጋዬ ኢየሱስ እዚህ በአካል ተቀምጠው ክርስቶስን ተዋህደው ብሄሞትና ሌዋታንን ጥርሶቻቸውን ቆጥረዋቸው ይመጡ ነበረ። ይሄ ነው የኢትዮጵያ ሳይንስ፣ መንፈሳዊ ሳይንስ የሚባለው ማለት ቴስት አድርገን ዳሰን ይህን ነው ሀገሪቱ ያጣችው። የትናንት አባቶች እዚህ 3 ክንድ ከስንዝር ሆነው በብርሃን ፍጥነት ብሄሞትና ሌዋታንን ጥርሶቻቸውን ቆጥረዋቸው ይመጣል። ሊቆጥሩ ሲሄዱ አባይን ልክ ላይበራሪ አድርገው ተጠቀሙት። ላይበራሪ መጻሕፍቶቻቸውን ለአባይ ሰጠው። ኢትዮጵያ ውሃና መሬት የሚታመንባት ለአባት ለቤተ ክርስቲያን አባት ውሃ እንደ ላይበራሪ ሆኖ ቤተ መዛግብት የሚቀመጡበት የቤተ መዛግብት ቤት ተብሎ ይጠራበት የነበረ ሀገር ነው። ያንን የሚያስጠሩ ሰዎች የነበሩባት ሀገር ናት ኢትዮጵያ። ስለዚህ ያ የነበረን ውበት እነዚህ አባቶች በነበሩበት አባት ወይም ሰው እኔ ቁሜ ያቺ ሀገር ማናት ስትሉ አሁን እኛ ነን አይደል? እንመጥናለን። እዚህ ቁመው ለ7 ዓመት አይኔን አጥፋ ይህን ዓለም እንዳላየው ይህ ዓለም ኃጢአት የሞላበት ነው ለህዝቡ ብለው አይኔን አጥፋ ለ7 ዓመት አይኔን አጥፋ ብለው ተናግረው አይናቸው ጠፍቶላቸዋል። እንመጥናለን እኛ አባቶች። አሁን እንግዲህ በኋላ ጧት 6 የመምህራን አይነት አሉ ብዬ አንዱን ዝም ብዬ ለማስረዳት ያህል አንስቻለሁኝ። 6 የመምህራን አይነት አሉ ብዬ አንስቻለሁና እንግዲህ በኋላ አሁን ሰብከን ጨርሰን አስተምረን ጨርሰን አሁን መጨረሻ ላይ ነው ያለ ነው። ምክንያቱም የህሊና መምህርነት አለ፣ የስነ ተፈጥሮ ስነ ፍጥረት የራሱ ሰማይን ይነግር ባሰረው ህይወቱ ሰማይ በመታየቱ መምህር ነው። ሰማያት ይነግራ ስብሐተ እግዚአብሔር ሰማያት የእግዚአብሔርን
ጌትነቱን ይናገራሉ። መምህር ናቸው። ምን አገባኝ አሁን እኔ የሚያስተምረኝ ካገብ ቁሞ መለፍለፉ ምን አገባኝ አሁን። ቁመን አስተምረን ለውጥ ካላመጣን በሚያምር ቋንቋ ተናግረን እነከሌ ይናገሩ ዝም በሉ ተብለን ተናግረን መፍትሄ ካላመጣን ምንድን ልንሆን ነው የሚለው ያስጨንቃል። እንመጥናለን፣ ለዚህ ዘመን እንመጥናለን ነው። አባቶቼ መምህራን፣ ካህናት፣ ዲያቆናት ለዚህ ዘመን ወጣት የንስሐ አባት ለመሆን እንመጥናለን። ምክንያቱም ካህን ግን ዋናውን ፓስወርዱን አግኝቼዋለሁ ሆይ የኔታ ቅድም ይናገሩበት በነበረ መስመር ልክ ላንሳው። በዚህ ሰዓት ወንድ የማይጠጣውን ምን መጠጥ ይጠጣሉ ሲሉ ነበረ። አሁን እነዚያን ሰዎች ወቅሼ ብቻ ነው ትቻቸው መሄድ? እንዴት ነው የማመጣቸው? ትልቁ ጉዳይ እነዚያን ሰዎች እንዴት ነው ለዚያ እመጥናለሁ? እንዴት እናምጣቸው? ኃላፊ ስለሆንሁኝ አንደኛ የቤተ ክርስቲያን ጥቅም ነው፣ ሁለተኛ ለመንግስተ ሰማያት ነው የተፈጠሩ። አስቡት፣ ለቤተ ክርስቲያን ጥቅም ነው አባልነት። ምክንያቱም መሌሊቱ ብዙ ወነፍስቱ አሐዱ፣ አንድ መንጋ ነው። በመቶ ነገድ በከተማ 10 ሆነው የተፈጠሩ መላእክት ዲያብሎስ ሲወርድ በዲያብሎስ ፈንታ ቤተ ክርስቲያን ማለት አንዲት ናት። እሱን እመጣበታለሁ። አንዲት ቤተ ክርስቲያን። ከቤተ ክርስቲያን ጭፈራ ቤት የሚያመሽ ወንድ የምታመሽ እህት ካለች ከአንዱ አካል ጆሮዬ ምን ሆኗል? ታሟል ማለት ነው። አስቴር ጆሮ ናት። ማስተዋል ደግሞ ምን ናት? ዓይን ናት። ዓለሚቱ ደግሞ አፍንጫ ናት። ትዕግስት ደግሞ ምንድን ናት? እጅ ናት። ስለዚህ እነዚያን ተናግሬ እዚህ ቦታ ናቸው ብዬን የምተዋቸው እንመጥናለን ወይ? ትልቁ መሰራት ያለበት ማጀት ውስጥ ነው። ቅድም ማጀት ውስጥ ያለውን ለማስተካከል በታሪክ የሄዱበት ርቀትን ያህል ማጀት ውስጥ ላይ ተከታታይ ትምህርት መሰጠት አለበት ብለን እናምናለን። መሰረታዊ እውቀት ዛሬ እንሰብካለን፣ ነገ ይበተናል። ነገ ሌላ መምህር ይመጣል፣ ነገ ይበተናል። መሰረታዊ እውቀት እንዳይበተን ማድረግ በዓላማ ቁጭ ብሎ ምዕራባውያን ኦርቶዶክስ ጠልነትን የሰሩብንን ያህል እኛ ለእውነት የማንሰራበት ምክንያት ምንድን ነው የሚለው ያሳስባል። ልመልሳቸው ወደ ርዕሴ። ስለዚህ ዘያስተሪ ወዘያስተሪ ነው ወደዚህ አመጣኝ። በርቀት ሌዋታን ብሄሞት አድማስ ናጌብ፣ በርቀት መላእክት ነፋሳት ረቂቁን የማይታየውን ዓለም በብርሃን ፍጥነት ዳሰውት ይመጣሉ። ኤክስፐሪመንት ሰርተው ነው የሚመጡ። እኛ አባቶች ኢትዮጵያ ቤተክርስቲያን የመጣችው በዚህ ነው። ስለዚህ በዚህ የመጣችው ቤተክርስቲያን እኛ ስንረከበው እምቢ አለች። የመጣችው በዚህ ነው። ሌላ ምሳሌ አንድ ላንሳ። ወደ ርዕሴ ወደ ማብራራት ከመሄዴ በፊት ዝም ብዬ ላስገንዝባችሁ። ለምሳሌ ከ1966 በፊት የነ ቶማስ ጄፈርሰን ወይም ዳርዊኒዝም አስተሳሰብ ወደ ኢትዮጵያ ከመግባቱ በፊት ሀገር የሚጠብቁ አባቶቻችን ፓትርያርክ የሚባሉትና ንጉሠ ነገሥት የሚባሉት ኢትዮጵያ ላይ እንዴት ለሕዝብ መሪ ሆነው የሚሾሙበት ስርዓቱ ራሱ በቂ ነው። በቂ ነው ስርዓቱ። ከአንድ ቤተ መቅደስ መንጭተው ልብ በሉ። የአክሱሙ ንቡረ እድ ይባላል። የመርጥሎ ማርያሙ ርዕሰ ርዑሳን ይባላል። የተድባበ ማርያሙ ፓትርያርክ ይባላል። የጣና ቂርቆሱ ሊቀ ካህናት ይባላል። የሐይቁ አቃቤ ሰዓት ይባላል። የዲማው መምህር፣ የደብረ ሊባኖስ እጨጌ ይቀጥላል። እነዚህ 40 ቀን ሳይጸልዩበት ሱባኤ ሳይገቡ የሀገሪቱ መሪ አይሾም። ሰማዕታት ከዚህ ነው የተወለዱ። ሰማዕትነት ከዚህ ሳይወለዱ ሰማዕትነት እንዴት ይመጣል? የሰማዕትነትን በዓል እንዴት እናክብረው? አንዱ ቅንስ ሰይፈ ኃያሉ ሳውቄከ ብሎ የዳዊትን መዝሙር ይዘምርና ሰይፉን በምኑ በወገቡ ያስታጥቀዋል።
ምዕራባውያን ጥላቶቻችን ሲመጡ ሄት አድዋ ላይ ድል ተነስተው የሚሄዱ በዚህ ጸሎት ነው። ይሄ የለም። አንዱ ስለ ዘውድ የሚያነሳውን ጸሎት ይጸልይና የአክሱሙ ዘውዱን ይደፋለታል። የመርጡለ ማርያም ልብሱን ያለብሰዋል። ካህናቲከ የለብሱ ጽድቅ የሚለውን ማለት ነው። የጣናው ሊቀ ካህናት ነውና ሜሮኑን ይቀበዋል። የመጨረሻው ቀለበት ያስርና ሀገሪቱን እንደ ሚስት ያስረክበዋል። ሚስት ናት ኢትዮጵያ። አትገደልም ኢትዮጵያ፣ አትጨፈጨፍም ኢትዮጵያ፣ አትሰረቅም። ጉቦ የምንቀበልባት ሀገር አይደለች፣ ሚስት ናታ። እንዲህ ነው የመጣ ነው። ወደዚያ ካልተመለስን ታምር ቢደረግ ራሱ ለውጥ አይመጣም ብለን እናምናለን። ምን ትላላችሁ እናንተ? አይመጣም፣ አይሆንም ማለት አይሆንም። እና ስለዚህ የሚታየውና የማይታየውን የዳሰሱ አባቶች ከዚህ የተወለዱ ናቸው። እንዲህ ብለን ሶስተኛ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ወደዚህ ዓለም መጥቶ ከመቤታችን ተወለደና ቤተክርስቲያንን ምን አለ? ወለዳት ብለን ያቆምነው። ቤተክርስቲያንን ወለዳት። ከዚያ ከቤተክርስቲያን አንዱ አካል ቅዱስ ጊዮርጊስ ነበረ ብለን ነው የተውነው ርዕሳችንን ማለት ነው። ቤተክርስቲያን ማናት ነው? ቤተክርስቲያን እኛ ነን። ቤተክርስቲያን በዋናነት አንደኛ በላይ ያሉ መላእክት በዚህ በዙሪያች ቤተክርስቲያን የሚባለው ካህን ሻሽ ጠምጥሞ ይመጣ ካህንና ቁሞ የሚሰብክ ሰባኪ ምዕመን ብቻ አይደለም። እኛ ማናቃቸው እልፍ አይላፋት መላእክት ረቂቃኑ ግሩማኑ አጋንንት ምግባችን ላይ መርዝ ጥለው እንዳይመርዙን ከተፈጥሮ ሕግ ውጭ የሆነውን የሚጠብቁ በረቂቅ ሰይፍ ድባቅ እያደረጉ አጋንንትን የሚጥሉ መላእክት አሉ በዙሪያው። ቅዱሳን አባቶቻችን ይመጣሉ። በስብከቱ ሰዓት ይመጣሉ፣ በወንጌሉ ሰዓት ይመጣሉ፣ በቅዳሴው ጊዜ ሰዓት ይመጣሉ። ስለዚህ ከኛ ምዕመኑ ከዚህ አንድ ኦርቶዶክስ ተብሎ ነው አንድ ሰው ተብሎ ነው የሚቆጠረው እና በላይ ኃያላኑ መላእክት ለሃይማኖትና ለምስጋና የተፈጠሩ የሰው ልጆችና መላእክት ብቻ ናቸው። ለሃይማኖትና ለምስጋና የተፈጠሩት መላእክት በላይ ጫፎች የሆኗት ናት ቤተክርስቲያን። በምድር ደግሞ የሰው ልጆች ስሮች፣ ወደ ታችም እናድጋለን፣ ወደ ላይም እናድጋለን። መዳረሻችን ኢየሱስ ክርስቶስን ተዋህደን መኖር ነው። ወሕይወተ ዘይመጽእ ወናምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን አሉ 150 ሊቃውንት በ381 መቅዶንዮስን አውግዘው ለመጻሕፍት አርስት ሰጠው ሲለያዩ ወናምን በመንፈስ ቅዱስ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ፣ ከአብና ከወልድ ጋር አንድ በሆነ በባህሪ በህልውና በአገዛዝ በመለኮት አንድ በሆነ በመንፈስ ቅዱስ እናምናለን። ንስግድ ሎቱ ወንሰብሖ፣ የባህሪ ስግደት እንሰግድለታለን፣ የባህሪ ምስጋና እናመሰግነዋለን ካሉ በኋላ ወናምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን። ስንት ቤተክርስቲያን? አንድ። ለምን እንዲህ አሉ ብለው ሊቃውንት እዚያው ላይ አመክነው ያስቀምጠዋል። ለምን እንዲህ አሉ? በዘመኑ በወርቅ የተሰራ ቤተክርስቲያን፣ በአልማዝ የተሰራ ቤተክርስቲያን ስጋው ደግሞ ይለውጣል፣ ያከብራል። በጭቃ የተሰራ ግን አይለውጥም የሚል እሳቤ የነበራቸው። ለዚህ ምን አሉ? በአንዲት ቤተክርስቲያን እናምናለን። ሲቀጥል ወናምን በአሐቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። በጳጳስ ተጠመቅን፣ በካህን ተጠመቅን፣ በቄስ ተጠመቅን። አንዲት ልጅነት፣ አንድ የኃጢአት ስርየት። ዘመዶች እኔ አሁን ክርስትናውን በነገራችን ላይ እኛ ለዚህ ዘመን የምንመጥነው አይመስለኝም። ለዘመኑ ነው። ምዕመኑም አይመጥንም፣ አገልጋዩም አይመጥንም። እስኪ አንድ ሐሳብ ላንሳ። አሁን በአካውንቲንግ የተመረቀ አንድ ሞካሪ ተማሪ እንዲሁ ዝም ብሎ ከአንድ ባንክ ዝም ብሎ መግባት ይችላል? ያለ ጉቦ ይገባል? ያለ ዘመድ ያለ ገንዘብ መግባት ይችላል?
ተውት እሱን። ከላይ እስከታች ቤተ መቅደሱ ውስጥ ያለ ዘመድ ያለ ገንዘብ መግባት ይችላሉ። ድፍር ብለው ሲናገሩ በጣም ተደስቼ ቦርጫችን ይሉ ነበረ። የቤተ ክህነት ወፍራ በጣም ነው የምጠላ። በጣም እጅግ የተፈጥሮ በጣም እጅግ ማለት ነው። በጣም ነውር ነው እንዴ! ሰዓት አለ ወይ? ለልጆቹ አይምሮ ነው የሚጠብቅ። በቤተ ክርስቲያን ያደገ ሰው አይምሮ ነው የሚጠብቅ። አይምሮ ግብፅ ውስጥ ብትሄዱ አሁን ካህኑ አማካሪ ነው። ዲግሪም አለው ማስተርም አለው። ቁጭ ብሎ አማካሪ እንኳን መንፈሳዊ ሕይወት ይቅርና ነጋዴው እንዳይከስር ያማክረዋል። ከከሰረ ስቆት ይሄድበታል። ልጁ ኃጢአት እየሰራ ነው። አይ ኃጢአት እንዳይሰራ ምን ነግዶ ማትረፍ እንዳለበት መቼ እንዴት ምን የሚያማክረው በነፍሱ ብቻ ሳይሆን በስጋው ጭምር ነው። የኛ ወንድሞች ክርስቲያኖች ሄት ነው ያሉ በዓላማ እየተሰራብን። በተለይ ሰበካው ጎይ ካላችሁ በተለይ ወደፊት እንግዲህ እስክንሞት አንጠብቀው። ህዝቡ የሚመጥነውን ተከታታይ ትምህርት ይማርና መልስ ይስጥ። አንድ ከሆነ እኛ እንበቃለን። ብዙ ልብስ ምን ያደርግልናል እንዴ? እንደ በቆሎ እሸት የበቆሎ እሸት ብዙ ልብስ ነው ያለ። ልጣችሁ መጨረሻ ላይ ትል የበላው አለ። ያረረም አየር ንብረቱ አልባረክለት ብሎ ያላፈራም አለ። ስማችን ትልልቅ እውነት ለምናክ እነ መልአከ ብርሃን አድማሱ ጀንበሬ በነበሩበት ሀገር ልጃቸውን ጸልየው ያስነሱ። እዚህ ቢሰና ላይ እኮ ነው። አሁን እኮ ነው የ120 ዓመት እድሜ ያላቸው ሰዎች በነበሩባት ሀገር እንዴት በእውነት ሽማግሌ ካህን መምህራን ይታፈራል ሲናገር ማን ይሰማዋል? ለምን ወረድን? ለዚህ ምስክሮች እናንተ ናችሁ። ለምን ወረድ ይታሰብበት ይገብ። ይሄ ቃለ ግሳጼ ምናምን አይደለም። ይብቃ። እንግዲህ በኋላ ለንስሐ ሞት መብቃት አለብን ብለን እናምናለን። ከዚህ በኋላ በአንዲት ጥምቀት እናምናለን ካሉ በኋላ ወሕይወተ ወንሴፎ ትንሣኤ ሙታን የሙታን መነሳት እናምናለን። ለሚመጣው ሕይወት ክርስትና አሁን ላለው ሕይወት አይደለም፣ ለሚመጣው ሕይወት። ያ ማለት ግን እንደፈለገ ጀልየሁን እንደፈለገ ትዳርክን አባክን ማለት አይደለም። ትዳሩን በደንብ ያልመራ ወጣት መንግስተ ሰማያት አይገባም። ሲጀመር ለሚስቱ ያልሆነ ለባባ ያልሆነች ለልጆቹ ያልሆኑ 100,000 ብር እየተከፈሉ ልጆቹ ፌርባታ ላይ ያሉ የመንግስት ሰራተኛ አብረው ተምረዋል፣ አብረው ነው የተማሩት። እሱ ሌዘር ለብሶ ስለሄደ ብቻ ጓደኛው ደግሞ ጫማ ስለሚቀባ በቃ ሌዘሩን አይቶ የሚሄድ ክርስትና ያልገባው ወንድሙን ቀብሮ መኖር የሚፈልግ ብዙ ወጣት አለ። ሌዘር ያስቆራል። ሌዘር መልበስ ያስቆራል። የሙት ልብስ እኮ ነው አይደል? ላሚቱ ወይም በሬው ከታረዱ በኋላ አይደል ሌዘር የሚገኘው? የሙት ልብስ ያስቆራል ወይ? እንዲያውም ፀሐይ ሲነካው ይቀረናል፣ ይሸታል። እና በጣም ይገርማል። ለዚህ ዘመን የምንመጥን አገልጋዮች፣ እኔ ተቀጣሪ አይደለሁም ብያቸዋለሁ። አይደለሁም፣ አገልጋይ ነኝ። አገልጋይ ከእናቱ ተቀጥሮ የሚኖር የለም። በዚህ ልክ ከሰራን እንኳን ይህንን ሰበክ እንኳን ይህንን አካባቢውን ባህርዳር ይቅርና ለዓለም መትረፍ እንችላለን። ከዚያ ውጭ ተየይዞ መበላላት ነው የሚሆነው። ስሰብክ ቆይቼ ሄጄ ለትርፍ ቢዝነስ ተኮር ካደረኩት ምን ያደርግልኛል ነው። ይሄ ደፍሬ የምናገርበት ነው። ስለዚህ በላይ ኃያላኑ መላእክት በምድር የሰው ልጆች ሶስተኛ በብሔረ ብፁዓን ሶስት ልጅ ወልደው አንድ ወንድ ልጅ ይወልዳሉ፣ 2 ሴት ልጆች ይወልዳሉ። ብሔረ ብፁዓን ውስጥ ሴቲቱ ለእናቷ ታዛዥ ትሆናለች። አንድ ወንድ ለአባቱ፣ አንድ ወንድ ለእግዚአብሔር 1000 ዓመት እየኖሩ በዚያ ወደ መንግስተ ሰማያት። አራተኛ በብሔረ ሕያዋን የሚኖሩ ሞትን ያሸነፉ እንደነ ኤልያስ አሸነፉት ሞትን። ክርስትና እኮ ሞትን ማሸነፍ ነው። ሰማዕትነት ይሏል። ይሄ ነው የክርስቶስ ሕይወት የተገለጠበት ገድለ ጊዮርጊስ። ሰማዕትነት ማለት የወንጌል ምን ግብረ መልስ ነው።
ዘኪያክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ አለ። ስለዚህ ጊዮርጊስን ስንቀበል ስናከብር ኢየሱስ ክርስቶስን እየተቀበልን እያከበርን ነው ማለት። ስለዚህ ገድል ከሌለ ወንጌል የለም። ምክንያቱም ገድል የወንጌል ገፈታ ነው። ገድል ከሌለ ወንጌል እየፈጸምን አይደለም ማለት፣ ክርስቶስን ክደነዋል ማለት ነው እና የወንጌል ውጤት ነው። ሃይማኖትን መጠበቅ የመጠበቅ ውጤት ነው ማለት ነው እና የኢየሱስ ክርስቶስ ሕይወቱ የሚታይ በቅዱሳን ገድል፣ በቅዱሳን ታምር፣ በቅዱሳን ድርሳናት ነው። ለዚህ ምስክሮች ደግሞ እናንተ ናችሁ ይላል ቅዱስ መጽሐፍ። ለዚህ ሁሉ ምስክር ከሌላ አንፈልግም። አሁን ምድርም ምስክር ናት፣ ሰማይም ምስክር ነው፣ ተፈጥሮ ይህ ራሱ ምስክር ነው። ስሚ ሰማይ ቅርታ ስማ ሰማይ ወአጽሚ ምድር፣ ሰማይ ስማ ምድርም መስክሪ ይላል ኢሳይያስ። ጨነቀው፣ ቢናገር የሚሰማው ጠፋ። ሰማይ ስማ ምድርም መስክር ምን ማለት ነው? እንዲህ ማለት መላእክትን ነው ስሙ፣ ህዝቡ አልሰማኝም ነው። ምድር ስሚ ማለት በብሔረ ሕያዋን ሞትን ያሸነፋችሁ፣ በብሔረ ብፁዓን ከዚህ ዓለም ያልተቀላቀለ እናንተ ስሙ። እዚህ ያለው ህዝብ እምቢ ብሏል፣ ሊሰማኝ አልቻለም፣ ጆሮው ደንዝዟል። መሰረታዊ ጉዳይ እሱ ነው። ሲቀጥል በገነት ያሉ ቅዱሳት ነፍሳት ቤተ ክርስቲያን የሚባል በገነት ስመጥሩ አባቶች እነ አብርሃም እነ ይስሐቅ እነ ያዕቆብ የምንላቸው ስለ ሃይማኖት የሃይማኖት መሰረት ይከትማሉ በዚህ ቦታ እንደ ማሳያ። እዚህ በስርዓተ ቅዳሴው ቅዳሴ በምናስቀድስበት ሰዓት ሊቃውንቱ ወይም ካህናቱ እንዲህ ይላሉ፣ ተወ ልቡና ለዳዊት ወጥበብ ለሰሎሞን ይላል። ለምን ነው እንዲህ የሚሉት? ዳዊት እኮ 3000 ዘመን አስቆጠረ እኮ፣ ሰሎሞንም እኮ የለም። ለምን ነው እንዲህ የምንለው? በነፍስ ይከትማሉ መጡ ታሪክ እስከ ታሪካቸው። ስለዚህ መቃብራቸው እንኳን ምስክር ነው። ወቀርነ ቅሩ ለሳሙኤል የዳዊት የልቡን ሀብት ተሰጠው፣ እንደ ልቤ ብሎታል። እንደ ልቤ እግዚአብሔር ዳዊትን እንደ ልቤ፣ ለሶሎሞን ደግሞ ጥበብን የማወቅ ጥበብን የመስራት ሀብት ተሰጠው። ለሳሙኤል ደግሞ ነገሥታትን እየቀባ የሚያነግስበት ሀብቱ ልዩ ልዩ ነው። ያበበን ከበደ ልስራው ሲል ነው የሚበላሸው። ይበላሻል። የሚገርመው በጣም የሚያሳዝነው የተሻለ አገልጋይ ካለ እዚህ አናስቀምጠው። በጣም የተሻለ አገልጋይ ካለ ስም እንሰጠዋል፣ አናሳድገው። የተሻለ በጣም አካባቢውን ሊመራ የሚችል ሲናገር ሰው የሚሰማው አስታራቂ ሽማግሌ ካለ እናስቀምጠውም። እሱን ብሏል። በሀገር ላይ መብቃት በሀገር ላይ መማር አደገኛው እሱ ነው። አናሳድገውም። አሳድጉት፣ ነገ ገንዘብ እንበደራለን። አሳድጉት፣ እናሳድገው። ሰው ማሳደግ እንልመድ። በእርግጥ ኢትዮጵያውያን እንታወቃለን። ከዚያም ደግሞ እዚህ አካባቢ እንታወቀ፣ ከዚያም ደግሞ በአባይ የተከለን ሰው እንታወቃለን። ማሳደግ ለከል ክርስትናም እንደዚያ ነው። ሀገርሽ ሀገሬ፣ መቃብርሽ መቃብሬ፣ ርስሽ ርስቴ አይደል? እንደዚያ ነው ክርስትናውና ማን ነው ያስተማረን? ይህን ደባል ሱስ ያስገባብን ማን ነው የሚለው መታሰብ አለበት። እንዲህ ይልና ተወ መራሁት ለአቡነ ጴጥሮስ፣ ለጴጥሮስ ደግሞ የመንግስተ ሰማያት ቁልፍ መክፈቻ ተሰጠው እንልና መልእክት መጽሐፍ ደግሞ ለቅዱስ ጳውሎስ ተሰጠው ወድንግልና ለዮሐንስ ደግሞ የድንግልና ሀብት በተለይ በዚህ ዘመን ራሱን ጠብቆ በድንግልና እረተውት ከአንድ ሚስትና ከአንድ ባል ውጭ የማያውቅ ከነ ቅዱስ ጊዮርጊስ የበለጠ ሰማዕትነት ነው። በዚህ ዘመን ጉቦ የማይቀበል በራሱ የሚኖር ሰማዕትነት ነው። በዚህ ዘመን እውነት ለመናገር ሰማዕትነት ነው። አደገኛ ጊዜ ከተነገረው ትንቢት የበለጠ ኃጢአት የተፈጸመበት ጊዜ ነው። ይሄ ጊዜ እንዲህ አይልና ተወ ምሕረት ለሚካኤል
ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ቤተ ክርስቲያን የምትባለው ይህች ናት። ሚካኤል ያለበት ገብርኤል ያለበት መንክር ግለሰብ ነው። ከተሳሳተው ወጦ ይቆረጣል። ጳጳስ አይሳሳትም ያላችሁ ማን ነው? ማን ነው እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሳሳተዋ ቤተ ክርስቲያን ይህች ቤተ ክርስቲያን ናት። ማን ነው አይሳሳትም ያላችሁ? ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት የወንጀል ወንጀል ነው። ምን እያደረግን? የመምህር ነኝ። አሁን መምህር ሊሆን ይችላል፣ እመጥላለሁ ለዚህ ቤተክርስቲያን። ደስ ላይላችሁ ይችላል አባቶቻችን፣ በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማዕትነት እያስተማርሁኝ በዓለም አደባባይ የዘር ሐረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በዓላማ በጊዜ በጉልበት ሂድን አንድስ የምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን እከሌን አትንካው። ስለ ግለሰብ ኃጢአት አልናገርም፣ የኔን የሚነግረኝ ያስፈልጋል። ግን ሀገር እየወደመ መሪ ሆኖ ከተቀመጠ ያ ግለሰብ አይደለም፣ ቤተ ክርስቲያን እየሞተ ስለሆነ ተው፣ ከተቻለ የኔን ይስተካከል ብሎ መጠየቅ። እምቢ ካለ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባለጌ የሆኑ በዚህ በቤተ ክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም፣ እኔ ጉዳይ አይደለም። እና ምክንያት ሰሚ ካላችሁ ነው ይህን የምናገረው፣ ሰሚ ካላችሁ። ስለዚህ አቅም አለን። ህዝቡ ኦርቶዶክስ ሰበካ ጉባኤው አንድ ሆኖ ተመካክሮ ድርሻ አለኝ፣ እኔ ድርሻ አለኝ። ሲጀመር አባት ጸሎት ያደርጋል እስከ አቃቢቱ ድረስ ወርዶ አይፈተፍትም፣ ነውር ነው። ድርሻ አለው። ወንጌል እኮ የተማርን እኛ ነን አይደለ? ፍትሐ ነገሥቱን የተማረው እኛ ነን። ቃለ ዓዋዲ የምናውቀው እኛ ነን። እንዴት ይህ ሊሆን ቻለ? በክልል በአባ የታጠረ ክርስትና የለም። ለዚህ ምስክሮች ደግሞ እናንተ ናችሁ። በእርግጥ ምን ይሆናል አሁን ሄደን የዛሬው መምህር ጥሩ ነበር ደፍሮ ይናገራል፣ ግን እላይ እየተናገረ ያለ አቅሙ እንደዚህ አይደለም። አቅማችን ጠንቅቀን ነው የምናውቀው። አባት አጠን ነው እንዲህ ምን ሆነው እና እጅግ ብዙ መስራት ብዙ ማትረፍ እየቻልን ፓስወርዱን የያዘው ሰው ችግር አለበት፣ በዚህ ምድር ችግር አለበት። ስለዚህ ሊስተካከል ይገባዋል፣ ሊስተካከል ይገባዋል። ይህን የሚያስተካክሉ ደግሞ ኦርቶዶክሳውያን ናቸው። ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው፣ አትጸድቅም። ሲጀመር ሲራክ ምን ይላል? ይትትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስህን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛብ መጥቶ ሲያግድህ ነው እንደዚህ የሚባለው። እና እጅግ በጣም መቼቻል የሚባለው ቋንቋው መቼ ነው መቼቻል የሚነገረው? ሊታሰብበት ይገባል። ነገ የሚጠብቀንን አናውቀው። መንገድ ላይ ግን ጉዳያችን አይደለም። በቃ ክርስትና በተግባር የሚገለጥ ህይወት ነው። ሃይማኖቴን ጠብቄያለሁ ነው መሰረታዊ ጉዳይ። ስለዚህ ሊታሰብበት ይገባል። ይቺ ቤተ ክርስቲያን ጆሮው ከጎደለ አካለ ጎደሎ ይባላል። እግሩ ከጎደለ አካለ ጎደሎ ይባላል። አይኑ ከጎደለ አካለ ጎደሎ ይባላል። አርሲ ያለው ኦርቶዶክስ ጎደሏል። ስለዚህ አካለ ጎደሎ ነን እኛ፣ አካለ ጎደሎ ነን። ልምጣ ወደ ርዕሴ። ሌላው ግዑሳን የሚባሉ ከዚህ ዓለም ወጣ ብለው ልብ በሉ እንደ ማህበረ ሥላሴ፣ እንደ ዋልድባ፣ እንደ ደብረ ሊባኖስ፣ እንደ ጣና ቂርቆስ በቀን አንድ ጊዜ የሚበሉ ከ3 ቀን አንድ ጊዜ የሚበሉ በሳምንት አንድ ጊዜ የሚበሉ ለኛ የሚጸልዩ አባቶች ከገዳሙ ፈቀቅ ብለው የብርሃን ጨላጭ የማያዩ ምግብ ጥሬ በየት ቀዳዳ የሚሄድላቸው ለኛ የሚጸልዩ መጥተው ሳናያቸው ይከትማሉ። ይችላል ቤተክርስቲያን ትባለው። በጨረቃ 6ኛ ስውራን እስከ 600 ዘመን የሚኖሩ
ነቃ ማይ ልምላሜ ከሌለበት ጉም ኢየሱስ ሄዱ በረሃ ላይ ተነጥፈው የሚበላ የሚጠጣ የለም። እነዚያ የሚከትሙባት ቤተክርስቲያን ይህች አትሳሳትም። ግለሰብ ተሳሳተ አጀንዳችን አይደለም። ይሄንን መጠበቅ አንድ ሆነን ይጠበቅብናል። በተለይ አባቶቻችን ሊቃውንተ ቤተክርስቲያን አባቶች ድፋቱ ደረቱ ይዘቱ ብቻ ላይ ነው የቀረን። የድፋቱ ዓላማ ምንድነው? ድፋት ምንድነው የሚነግረን? ጮህን ብቻ መቅረት የለብን። ድፋቱን ለህዝብ መንገር አለብን። ርደቱ ትትናውን ነው የሚነግረን። የቀራንዮ ብሎ ነው ጭረቱ መጫሩን ነው የሚነግረኝ። ቀራንዮ ነው። ያን እያለቀሱ ሲጀመር ዜማው ያለ ቦታው ነው የገባ። በማረጋት ውስጥ ሶስተኛው ቦታ ላይ ነው ያለ። ጠዋት ከበሮ እዚህ ሲመታ ይቻለው በራስ መያዝ ከየት ነው የመጣ? ይሄ ነው ኃይል እንላቸው ይገባል። ማንን ነው የምንፈራ? ኃይል በተለይ የድዋ መምህራን ያቋቋም መምህራን ኃላፊነት አለባቸው። ህዝቡ የድዋ መምህራን ያቋቋም የመጻሕፍት መምህራን ከሌሉ ቤተክርስቲያን የለችም። ጳጳሱ እዚህ አይደለም የሚፈላው የሚመነጨው ሶርስ ነው ይሄ እንዴ። በአንድ ከተማ እስከ ስንት ሃይስኩል እስከ ስንት ጁኒየር ትምህርት ቤት እያለ እስከ ዛሬ ለምነው የሚበሉ ውጭ ያለው ሀያላኑ ሀገራት እዚህ ያለውን ዩኒቨርሲቲውን የሚረዳው ለምን ረዳው? ለኢትዮጵያ አዝኖ ለኢትዮጵያ ተቆርቆሮ ላንተ አይደለም። እሱን አልናገረውም። እሱን ባልናገር ደስ ይለኛል። እዚህ ያሉ አይናማ ሊቃውንት የሚፈለፈሉበት ነገ ጳጳስ፣ ፓትርያርክ፣ መምህር ያላድሎ መምህር ወመገስጽ ዘያደሉ ለገጽ የሚባሉ የሚፈለፈሉበት ጉባኤ ጉዳይ አይደለም። የኔ ጉዳይ አይደለም። ሀ ብላ ያ ወደ ላይ መዞሩ ነው። ሀ ምን ማለት እንደሆነ ሀልወቱ ለአብ ሁ ምን ማለት እንደሆነ ቀራንዮ ነው። ቅጥያው ሂ ምን ማለት እንደሆነ ዓለምን ዙሮ ማሰማሩ ነው። አራተኛው ሀ ምን ማለት እንደሆነ ቃል ሥጋ ኮነ። ይሄ አራተኛ ፊደል ለገብር ተገብሮ ይችላል ይባላል አይደል? በቀን ፍልስፍናችን አምላክ ወሰብን ነው። ድንግልም እኮ ነው። ሄ አሃዝ ዓለምነቱን ነው። ሄ ስብር ቅጥሉ መውደቅ መነሳቱን እርገቱን ነው። ይሄ የሚመሰጠርበት ጉባኤ ቤት ነበር። ዛሬ ጮኸን ብቻ ይህን ይታሰብበት ይገባል። ዜማውን ሳሰምር ይህንንም ልንገራቸው፣ ጥለው እንዳይሄዱ እንዳይቀጠሩ፣ አገልጋይ እንዲሆኑ በሕዝብ ፊት እንዲቆሙ። ስለዚህ ጭረቱ መጫሩን ነው። ቁርጡ ስጋው መቆረጡን ነው። ይዘቱ መያዙን ነው። ርክርኩ ደሙ መንጠቡን ነው። ቀራንዮን ነው። ግን አልጣላም ወይ ድፋት አደረገው? ኧረ ጭረት ተጣልቼ አላቅም ወይ? ያሳርፋል፣ ያገሰግሳል፣ ተጣልቼ አላቅም ወይ? ስለዚህ ግብረ ቀራንዮን መንግስተ ሰማያትን ካላሳየኝ ምን ያደርግልኛል? እስከ ያሬድ መነሳት እኮ ክርስትና ነበረ። ስለዚህ የበለጠ በጣዕመ መንግስተ ሰማያት ይዜማ ሲዜም ነፍስና ስጋን ነይቶ ያለ ጊዜ ውጭ በጾም በጸሎት በስግደት ድምፅ ስላለ ብቻ አይደለም፣ በተሰጦ ከሆነ ቅዱስ ያሬድ አረገ እኮ ነው። ያሬዳውያን ቅዱስ ያሬድን መተካት እንችላለን? እንሆናለን? እንመጥነዋለን? የሚበላ የሚጠጣ የለም። 24 ሰዓት ይዜማል። በዓለም መድረክ አንድ ጊዜ ተናግሮ ሃይላንድ ይጎነጫል። እዚህ የለም፣ ቤተክርስቲያን ላይ የለም። ይህች ቤተክርስቲያን መጦ ደርሶ ከቃል ውጭ በተግባር የሚያረጋግጣት ሰው ሃይማኖትን ክርስትናን መመለስ ይችላል። ከዚህ ውጭ በደንብ ሊታሰብበት ይገባል። ስንቱን እንናገረዋለን። ስለዚህ እንደ መልእክት ልብ በሉ፣ አንድነት ያስፈልጋል። የዓላማ ጥናት መጀመሪያ አንድነት። እዚህ ያሉ ሰዎች ውደዷቸው እስከ መጨረሻ። እዚህ ያሉ ሰበካ ጉባኤዎችን፣ ካህናትን፣ ምዕመናንን የኔ አካል ጆሮዬና እግሬ መሆናቸውን ማመን። ሁለተኛ የዓላማ ጽናት፣ ለዘላለም መኖር። የሆነ መከራ ሲመጣ እንበተናለን። አልፎ አውራውን ያስረዋል፣ እንበተናለን። መጨረሻ ላይ እኛ የታሪክ አካል ታሪክ መናገር ሳይሆን የታሪክ አካል ለመሆን ጥረት ማድረግ አለብን።